ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ዛሬም ዩናይትድን የተመለከቱ በጣም በርካታ ስፖርታዊ ጉዳዮችን ልናነሳ በሰዓታችን ተገኝተናል። የተለያዩ ጉዳዮችን ይዘናል። ከማቲያስ ፈርናንዴዝ ጋር፣ ከሜሰን ማውንት ጋር እንደዚሁም ደግሞ በዓለም ዋንጫው ስለተጎዳው ስለ ማኑኤል ኡጋርቴ ሌሎች አዳዲስ የዝውውር ጉዳዮችም እየተነሱ ነው የሚገኙት። የአጥቂ ስፍራ ተጫዋቾችም እንደዚሁ ስማቸው ከዩናይትድ ጋር በስፋት እየተነሳ ነው የሚገኙትና አዳዲስ ሰበር ጉዳዮችንም ይዘናል። እናንተ ብቻ እስከ መጨረሻው አብራችሁን ከቆያችሁ ዩናይትድን የተመለከቱ በጣም በርካታ ጉዳዮችን ከመረጃ ሰዓታችን ታገኛላችሁ። ለቻናላችን አዳዲስ የሆናችሁ ዩናይትዳውያን ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሌሎቻችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ ዛሬው ስፖርታዊ ጉዳዮቻችን እናልፋለን። መጀመሪያ ለማንሳት የወደድነው ከማቲያስ ፈርናንዴዝ ጋር ያለውን ጉዳይ ነው። ምን አዲስ ጉዳይ አለ በሚል በጣም በርካታ መገናኛ ብዙሃንን ስናስስ ቆይተናል። መረጃዎቹን በስፋት እናነሳለን። ዛሬ በተሰማ መረጃ መሰረት ማንቸስተር ዩናይትድ ከዚህ ተጫዋች ጋር በተያያዘ ከዌስትሃም ጋር ይፋዊ የዝውውር ንግግር መጀመሩ እየተነገረ ነው የሚገኘው። ሁለቱ ክለቦች አሁን በዝውውር ጉዳዮች ላይ መስማማት ብቻ ነው የሚጠበቅባቸው። እንደሚታወቀው ከ80 እስከ 85 ሚሊዮን ፓውንድ ዌስትሃም እየጠየቀ እንዳለ ይታወቃል። ከዚህ ተጫዋች ጋር በተያያዘ ቶተናምም አሁንም ዝውውሩን ለመጥለፍ ሙከራ ያደረገ እንዳለ እየተሰማ ነው የሚገኘው። ይህ ሁኔታ ታዲያ በዌስትሃም በኩል የተጫዋቹን ዋጋ ለማናርና የጨረታ ድባብ በሁለቱ ክለቦች መካከል ለመፍጠር ምቹ ሁኔታ እንደፈጠረለት ጭምር እየተዘገበ ነው የሚገኘው። ማቲያስ ፈርናንዴዝ ታዲያ ከሁለቱም ክለቦች ጋር በሳምንት ከ130 ሺህ እስከ 140 ሺህ ፓውንድ የሚደርስ ሳምንታዊ የደሞዝ ክፍያ ቀርቦለታል። ይህም የተጫዋቹን ቀልብ ሙሉ በሙሉ መግዛቱ ነው እየተነገረ የሚገኘው። ተጫዋቹ ለቶተናም የመጫወት ፈቃደኝነት አሳይቷል። ነገር ግን ተቀዳሚው ምርጫው አሁንም ቢሆን ማንቸስተር ዩናይትድ እንደሆነ ለወኪሎቹ ጭምር አንስቷል ማቲያስ ፈርናንዴዝ። ከዛ በተጨማሪ ተጫዋቹ ከልጅነት አርአያውና ከሀገሩ ልጅ ከብሩኖ ፈርናንዴዝ ጎን የመጫወት ፍላጎት ስላለውም ጭምር ነው ዩናይትድን ምርጫ ያደረገው። ከዛ በተጨማሪ ዩናይትድ የሚያቀርበው የቻምፒየንስ ሊግ ተሳትፎ እድልም ለተጫዋቹ ሌላው ትልቅ ትኩረትን የሚስብ ጉዳይ ነው። ዩናይትድ ታዲያ በዌስትሃም የጨረታ ወጥመር ላይ አሁን ላለመግባት ውሳኔ እያሳለፈ ነው የሚገኘው። ተጫዋቹ ወደ ኦልድ ትራፎርድ ብቻ መምጣት እንደሚፈልግ በይፋና በግልጽ ለዌስትሃም እንዲያሳውቅ ነግሮታል። ለማቲያስ ፈርናንዴዝ መሄድ የምፈልገው ወደ ኦልድ ትራፎርድ ነው ብለህ ለዌስትሃም ሰዎች ተናገር ብለው የዩናይትድ ሰዎች ነግረውታልና አሁን ከተጫዋቹ የሚጠበቀውም ይሄ ጉዳይ ነው። ተጫዋቹ ይህንን አቋሙ በግልጽ ካሳወቀ ዩናይትድ ከ60 እስከ 70 ሚሊዮን ዩሮ ከፍሎ ተጫዋቹን ለመውሰድ ፈቃደኛ ነው የሚል መረጃ ወጥቷል። በዚህ ምክንያት ነው ዛሬ በዌስትሃምና በዩናይትድ መካከል ንግግር መጀመሩን በጣም በርካታ መገናኛ ብዙሃን እየዘገቡ የሚገኘው። ስለዚህ ምናልባት በቀጣይ አዳዲስ ጉዳዮች ሊሰሙ ይችላሉ። በደሞዝ ጉዳይ፣ በሌሎች ጉዳዮች ላይ ከዩናይትድ ጋር ተጫዋቹና ወኪሎቹ ስምምነት ላይ መረሳቸው የተነገረ ነው የሚገኘው። አሁን ለተጫዋቹ ዝውውር የሚከፈለው ገንዘብ ብቻ ነው። ዩናይትድ ከ60 እስከ 70 ሚሊዮን ዩሮ ለዚህ ተጫዋች ለመክፈል ፈቃደኛ እንደሆነ እየተሰማ ይገኛል። ሌላኛው የሜሰን ማውንትን ጉዳይ እናንሳ። ሜሰን ማውንት ከኤሲ ሚላን ጋር ስሙ በጣም በስፋት የተገናኘ ነው የሚገኘው። የቀድሞ አሰልጣኝ አሁን ደግሞ የሚላን አሰልጣኝ የሆነው ሩበን አሞሪም በዚህ ተጫዋች ጉዳይ ዩናይትድ ከሚላን ጋር ንግግር እንዲጀምር ፍቃድ ሰጥቷል እየተባለ ነው የሚገኘው። ማውንት በማይክል ካሪክ ስር የመሰለፍ እድል እንደማያገኝ እየተሰማው ነው የሚሉ መረጃዎች ሲወጡ ነበረ። በዚህ ምክንያት በዚህ ክረምት ዩናይትድን መልቀቅ ከሚፈልጉ ተጫዋቾች አንደኛው ማውንት ነው እየተባለ ነው የሚገኘው። ዩናይትድን በዚህ የዝውውር መስኮት ቢያንስ 3 አማካዮችን ለማስፈረም አቅደው እየሰራ ነው የሚገኘው። እንደሚታወቀው ኤደርሰንን አስፈርሟል። ቅድም ያነሳሁት የማቲያስ ፈርናንዴዝ ጉዳይም አለ። ታዲያ በዚህ ምክንያት ሜሰን ማውንት ቦታ ላይኖረው ይችላል እየተባለ ነው የሚገኘው። የቀድሞ የቼልሲ ተጫዋች ማውንት በ55 ሚሊዮን ፓውንድ ዩናይትድን በ2023 ከተቀላቀለ ጀምሮ እንደሚታወቀው በጣም በርካታ ጊዜ በጉዳት ያሳለፈ ተጫዋች ነው። በአጠቃላይ ለዩናይትድ በሁሉም ውድድሮች መጫወት የቻለው 72 ጨዋታዎችን ብቻ ሲሆን በእነዚህም 7 ጎሎችን አስቆጥሮ 2 አሲስት አድርጓል። አሁን ላይ ተጫዋቹ ያው ሙሉ በሙሉ ከጉዳት አገግሟል። ነገር ግን በቀጣዩ ውድድር ዘመን የቡድኑ እቅድ ነው የሚለው አጠያቂ ነው። በአማካይ ቦታ በ10 ቁጥር እንደዚሁም ደግሞ በግራ ክንፍ ላይ መጫወት መቻሉ ለቡድኑ ትልቅ አማራጭ ነበረ። ነገር ግን የእቅዱ አካል አለመሆኑ ከቡድኑ ለመውጣት ግፊት አድርጎበታል እየተባለ ነው የሚገኘው። ተጫዋቹ በአሁኑ ወቅት የነበረበትን ይሄ የአካል ብቃት ፊትነስ ችግር ለመቅረፍ እየሰራ እንደሚገኝ ተነግሯል። በቅርቡ የቀድሞ የሊቨርፑል የአካል ብቃት አሰልጣኝ በሆኑት በዶክተር ቶም ኪንግ ባለቤትነት ስር ከሚገኘው ኪንግ ፐርፎርማንስ አይዲዮሎጂ ከተሰኘው የሰውነት ማጎልመሻ ተቋም ጋር ሲሰራ መታየቱ ተዘግቧል። በእርግጥ የኤሲ ሚላን ፍላጎት ማውንትን ሊስብ ቢችልም አሰልጣኝ ማይክል ካሪክ ግን እስካሁን ድረስ በተጫዋቹ ጉዳይ ላይ ውሳኔ አላሳለፈም። በማውንት በኩል ግን ተጫዋቹ ተፈላጊ እንዳልሆነ እንደሚሰማው ነው የተነገረው። ሌላኛው ከማኑኤል ኡጋርቴ ጋር ያለውን ጉዳይ እናንሳ። ዩራጋይ አማካይ ማኑኤል ኡጋርቴ ያው በዓለም ዋንጫው ላይ በደረሰበት የጉልበት ይሄ የጅማት መበጠስ ኢሲኤል ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ በጣም በርካታ መገናኛ ብዙሃን ዘግበዋል። ተጫዋቹ ያው ጉዳት የደረሰበት አርብ ኡራጋይ ከስፔን ጋር ባደረገችው የዓለም ዋንጫ የምድብ የመጨረሻ ጨዋታ ሲሆን በከፍተኛ ህመም ውስጥ ሆኖ በቃሬዛ ከሜዳ ሲወጣም ታዝባችኋል አብዛኞቻችሁ። ይህ ሁኔታ ታዲያ አዲስ የውድድር ዘመን ከመጀመሩ በፊት ለዩናይትድ ሌላ ትልቅ ስጋት ነው እየተባለ ነው የሚገኘው። ያው ክለቡ
የተጫዋቹን የማገገሚያ ጊዜ ለመወሰን ተጨማሪ የሕክምና ምርመራዎችን እያደረገ ነው ቢባልም ነገር ግን እስከ 2026 መጨረሻ ድረስ ወደ ሜዳ እንደማይመለስ የሚያሳዩ ሪፖርቶች በጣም በስፋት እየወጡ ነው የሚገኙት። ዩናይትድ ባወጣው ይፋዊ መግለጫ ማኑኤል ኡጋርቴ አርብ ዕለት ከስፔን ጋር በተደረገው የዓለም ዋንጫ የምድብ ጨዋታ ዩራጋይን ወክሎ ሲጫወት የጉልበት ጅማት ጉዳት እንደደረሰበት አረጋግጠናል ብለዋል። የተሻለውን የሕክምና መንገድና የማገገሚያ ጊዜውን ለመወሰን የምርመራ ሂደቱ አሁንም ቀጥሏል። በክለባችን ስም ለማኑኤል ኡጋርቴ የማገገሚያ ጊዜ እንመኛለን፣ በሂደቱ ሁሉ ከጎኑ እንሆናለን ብሏል። ክለቡ ተጫዋቹ ይህንን ጉዳት ያስተናገደው በጓዳላሃራ ስታዲየም በተደረገው ጨዋታ 45ኛው ደቂቃ ላይ ነበረ። ከፔድሪ ጋር ኳስ ለመቀማት ሲሞክር አቋቋሙ ስህተት በመሆኑ መሬት ላይ ወድቆ ነው የጉዳት የገጠመው። ይህ ከሆነ ጥቂት ደቂቃዎች በኋላም ተጫዋቹ በኋላ ላይ በደረሰበት ከፍተኛ ህመምና ድንጋጤ እጆቹን ራሱ ላይ ጭኖ መለያውን ፊቱ ላይ አልብሶ በሕክምና ባለሙያዎች በቃሪዛ ሲሸኝ አይታችኋልና ጨዋታው በስፔን አሸናፊነት ተጠናቆ ኡራጋይም ከዓለም ዋንጫ ሰናብታለችና እንደሚታወቀው ዩናይትድ ይህንን ተጫዋች በዚህ ክረምት ሸጦ በሚገኘው ገንዘብ ደግሞ ሌላ አማካይ ለማምጣት ነበረና ይሄ በጣም የሚያናድ ነገር ነው ለዩናይትድ የሆነው። ተጫዋቹ እንደሚታወቀው ከፔዤ በ50 ሚሊዮን ዩሮ ዩናይትድን ከተቀላቀለ በኋላ በቋሚነት ለመሰለፍ በጣም ሲቸገር የነበረ ተጫዋች ነው። በ2025/26 የውድድር ዘመን የመጨረሻዎቹ 16 የፕሪሚየር ሊግ ጨዋታዎቹ 6ቱ ብቻ ላይ ነው የተሳተፈው። በቋሚነት የጀመረው ግን አንድ ጨዋታ ብቻ ነው። ከዛ ውጭ የቀድሞ አሰልጣኝ ሩበን አሞሪምም በተደጋጋሚ ስለዚህ ተጫዋች ምክር ሲሰጡት እንደነበር ይታወቃል። በዩናይትድ ያለው ኮንትራት ገና 3 ዓመት ይቀሩታል ኡጋርቴ። ታዲያ ይህ ጉዳት ታዲያ በክለብ ውስጥ ብቃቱ እንዳያሳይ ደግሞ እንዳይሸጥም አንደኛው እንቅፋት እንደሆነ እየተነገረ ነው የሚገኘው። ዩናይትድ በአሁኑ ወቅት ኡጋርቴ ለምን ያህል ጊዜ ከሜዳ እንደሚርቅ በትክክል ለማወቅ የመጨረሻውን የሕክምና ምርመራ ውጤት በእርግጥ እየጠበቅኩ ነው ብሏል። ታዲያ ያም ቢሆን ግን ዩናይትድ አሁንም ቢሆን በክረምት የዝውውር መስኮት በከፍተኛ ሁኔታ አማካይ ክፍሉን ለማጠናከር ይሳተፋል። በተለይ ይህ ተጫዋች ግን ያው ይሸጣል ተብሎ እቅድ ከተያዘ በኋላ መጎዳቱ በጣም በርካታ ዩናይትዳውያንን እያበሳጨ ያለ ጉዳይ ነው። ሌላኛው ኢኒዮሶች ያው ታዳጊ ተጫዋቾችን ለማስፈረም የተለያዩ በጣም ወጣት ታዳጊ ተጫዋቾችን እያሰሱ ነው የሚገኙት። ይህ ደግሞ በዋናነት ከኮቢ ማይኖ ጋር ለረጅም ዓመታት ተጣምሮ የዩናይትድን የአማካይ ክፍል የሚመራ ተጫዋች ለመምረጥ ነው እየተባለ ነው የሚገኘው። ታዋቂው ጋዜጠኛ ፓይፕ ሲራ እንደዘገበው ከሆነ ክርስቲያን ኦርዞኮ የሕክምና ምርመራውን አድርጎ በይፋ ለመፈረም ወደ ማንቸስተር እንደሚያቀና ዘግቧል። የዩናይትድ ዋና ስኳት ጆሴፔ አንቶናቾ ሂደቱን በበላይነት የመራ ሲሆን የዚህን ተጫዋች ጉዳይ በቅርቡ ተጫዋቹ ፊርማውን ሲያኖር አብሮት እንደሚገኝም ተዘግቧል። ይህ የ17 ዓመት ታዳጊ ከቅድመ ውድድር ዝግጅት በፊት በቀጥታ ከዩናይትድ ከ18 ዓመት በታች ቡድን ጋር እንደሚቀላቀል የተነገረው። ዝውውሩ ከሰፕቴምበር 2025 ጀምሮ ስምምነት ላይ እንደተደረሰ ታስታውሳላችሁ። አሁን ላይ ኢኒዮስ ለክለቡ አሰልጣኝ ማይክል ካሪክ እንደ ማይኑ ያለ ድንቅ የሚባል ወጣት ተጫዋች ማስፈረሙ እየተነገረ ነው የሚገኘው። ብዙዎችም ከማይኑ ጋር በነገራችን ላይ የሚያነጻጽሩ ተጫዋች ነው ኦርዞኮ። ለምን ኦርዞኮ አዲሱ ኮቢ ማይኖ ሊባል ቻለ የሚለውን ጉዳይ ስናነሳ ካሪክ ባለፈው የውድድር ዘመን መጠናቀቂያ ላይ ስለ ማይኑ ሲናገር የዚህን የእግር ኳስ ክለብ መገለጫ በሚል አንስተውታል ማይኑንና ኦርዞኮ ታዲያ በቀጣይነት ኦልድ ትራፎርድ ሲደርስ በአማካይ ስፍራ ከማይኑ ጋር መፎካከሩ አይቀርም ወደ ዋናው ቡድን ሲያድግ። ይህ ወጣት ኮሎምቢያ በአንዳንድ ተንታኞች ቀጣዩ ካስሚሮን በሚል ይወደሳል። በተለይ የደቡብ አሜሪካን እግር ኳስ የሚከታተሉት ገና 17 ዓመቱ ቢሆንም በነገራችን ላይ ነገር ግን ባለው ይሄ የተፈጥሮ አካላዊ ጥንካሬ ምክንያት በዋናው የዩናይትድ የአማካይ ክፍል ውስጥ ቢሰለፍ ስኬታማ ለመሆን የሚያስችል ትልቅ አቅም እንዳለው እየተነገረ ነው የሚገኘው። ተጫዋቹ ያው ገና ብዙ የሚማረው ነገር ቢኖርም በኦልድ ትራፎርድ አማካይ ክፍል ላይ በጣም ዓለም አቀፍ የሆነ የተከላካይ አማካይ ለመሆን የሚያስፈልጉ ብቃቶች ያሉ ተጫዋች ነው። ከተፈጥሮ ስፖርታዊ ብቃቱ አንጻር ሙሉ በሙሉ ጎልምሶ አሁን ይሄ ትልቅ ሆኖ ሳይጨርስ እንኳን አዲሱ ኮቢ ማይኖ ሆኖ ብቅ ሊል ይችላል እየተባለ ነው የሚገኘው። የተጫዋቾች ስካውት የሆነ አንቶኒዮ ማንጎ የተጫዋቹን ክሎ ሲያደንቅ ኦርዞኮ በተከላካይ አማካይነት ስፍራ ላይ ይጫወታል፣ ነገር ግን ከዚያ ባለፈ ድንቅ የማጥቃት ብቃትም ያለው ተጫዋች ነው፣ ተንቀሳቃሽና ሁለገብ ተጫዋች ነው ሲል አርንቆታል። ከማይኖ ይብለጥ አይብለጥ ወደፊት የሚታይ ቢሆንም ወጣቱ ኮሎምቢያዊ ግን ታላቅ ኮከብ የመሆን አቅም አለው ሲልም አንስቶለታል። ወጣቶችን ለማሳደግ ፈቃደኛ መሆናቸውን ባሳዩት አሰልጣኝ ማይክል ካሪክ ስር ደግሞ እውነተኛ ኮከብ ሆኖ ሊሰለጥን ይችላል የሚል አስተያየትም እንደዚሁ ሰጥቷል። ሌላኛው ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሪሌን ሹዋሜኒን ሁኔታ አሁንም በጥብቅ እየተከታተለ እንደሆነ እየተነገረ ነው የሚገኘው። ፈረንሳዊ ኮከብ በዚህ ክረምት በአዲሱ የማድሪድ አሰልጣኝ ጆዜ ስር የመሰለፍ ዕድሉ አነስተኛ ሊሆን እንደሚችል ተነግሮታል። ታዲያ ማድሪዶች የአማካይ ክፍላቸውን ይበልጥ ለማጠናከር ትልቅ የጋላክቲኮ ዝውውር ለመፈጸም እያሰቡ እንደሆነም እየተዘገበ ነው የሚገኘው። አንደኛው የቼልሲ ተጫዋች ኢንዞ ፈርናንዴዝ በ120 ሚሊዮን ፓውንድ ወደ በርናቦ ለመጓዝ ስሙ በስፋት የተነሳ ያለ ተጫዋች ነው። የስፔኑ ሙንዶ ዲፖርቲቮ እንደዘገበው ከሆነ ማድሪዶች ውድ ዋጋ የሚያወጣ አማካይ ማስፈረም ከቻሉ
ቹዋሜኒ ለመሸጥ አሁን ላይ ፈቃደኛ ናቸው እና ይህ ከሆነ ደግሞ የተጫዋች ያው ፈላጊ አያጣም እና ተጫዋቹ ባለፈው ውድድር ዓመት ለሪያል ማድሪድ በሁሉም ውድድሮች 49 ጨዋታዎችን አድርጓል። በተከላካይ አማካይነት፣ በጥልቅ አማካይ ክፍል ቦታ እንዲሁም ደግሞ በክንፍ ተከላካይነት ጭምር መጫወት የሚችል ሁለገብ ተጫዋች እንደሆነ የሚታወቅ ነው። ታዲያ ቹዋሜኒ የመልቀቅ ዕድል ካገኘ ዝውውሩን ኦን ለማድረግ ሙሉ አቅሙን ተጠቅሞ ዩናይትድ ወደ ስራ ይገባል ይላል መረጃው። ቹዋሜኒ እንደ ቪቲኒያ፣ ዴክላን ራይስ እና ሮድሪ ካሉ የዓለማችን ይሄ ቁንጮ የሚባሉ ተከላካይ አማካዮች ሰርታ ሙሉ በሙሉ ባጠሩትም ነገር ግን ምርጥ የመሃል ሜዳ አማካዮች መካከል አንዱ መሆኑ አያጠራጥርም። የተጫዋቹ ሁለገብነት ለዩናይትድ ትልቅ ሀብት ቢሆንም በሪያል ማድሪድ ቤት የነበረው ቆይታ ግን ሁሉ ነገሩ አልጋ ባልጋ አልነበረም። የቀድሞው የሞናኮ አሰልጣኝ የነበሩት ሮቤርቶ ሞሬኖ በነገራችን ላይ የዓለማችን ምርጥ አማካይ የመሆን አቅም አለው ሲሉ ገልጸውታል ይህንን ተጫዋች። ነገር ግን ብቃቱን ለማስመስከር ብዙ መልፋት ነበረበት የሚል አስተያየትም ሰጥቷል። በቀድሞ አሰልጣኝ ካርሎ አንቸሎቲ ስር ይህ ተጫዋች ብዙ ትችቶችና ፈተናዎች ደርሰውበት ነበር። ነገር ግን በኋላ ላይ አንቸሎቲ ተጫዋቹ አሳምኗቸው በበርናባው ወሳኝ ተጫዋቻቸው አድርገውታል እና አንቸሎቲ በአንድ ጨዋታ በማድሪድ በነበሩበት ከሲቲ ጋር ከተደረገው ጨዋታ በኋላ እሱን ጨምሮ ሁሉም ተጫዋቾች ጥሩ ብቃት አሳይቷል። ወደ ትክክለኛው ቦታ ቹዋሜኒ ተመልሷል። እዚያ ቦታ ላይ ሲሆን ደግሞ ሙሉ ብቃቱን ያሳያል። በጣም ጠንካራ ነው። በአየርም ሆነ በምድር በሚደረጉ ፍልሚያዎች ቹዋሜኒ ኃይለኛ ነው። በተከላካይ መስመር ላይ ሁልጊዜም ቦታውን ጠብቆ ይቆማል። ከዳኒ ሴባዮስ ጋር የሚፈጥሩት ጥምረት ለቡድኑ ጥሩ ነው። ምክንያቱም ዳኒ ኳስ መስርቶ መጫወት የሚቀነው ሲሆን ኦሪሌን ደግሞ የበለጠ በአካላዊ ብቃት ላይ የተመሰረተና በተከላካይ ባህሪ ላይ ያተኮረ ነው። ስለ ቹዋሜኒ ሌላ ምን እላለሁ? እሱ ለኛ በጣም ወሳኝ ተጫዋች ነው። እሱ እንደ ክሩስ፣ ሞድሪች ወይንም ሴባዮስ ሊሆን አይችልም። ነገር ግን ሴባዮስም ቢሆን እንደ ቹዋሜኒ መሆን አይችልም። ልክ እንደዚህ ሁሉ ክሩስና ሞድሪችም የቹዋሜኒ አይነት ባህሪ የላቸውም በማለት አወድሰውት ነበር። የተለየ ተጫዋችና የተለየ ችሎታ እንዳለው ጠቅሰውት ነበር አንቸሎቲ። ታዲያ ወደ ዩናይትድ ከመጣ እነዚህን ሁሉ ለዩናይትድ ይሰጣል ተብሎ ይጠበቃል። ዩናይትድ ግን አሁንም በቅርበት የቹዋሜኒን ጉዳይ እየተከታተለ እንዳለ በጣም በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ዩናይትድ የሰንደርላንዱን አጥቂ ብሪያን ብሮቤን ለማስፈረም እያሰበ እንደሆነ አሁንም መረጃዎች እየወጡ ነው የሚገኙት። የዝውውሩ ዋጋውም ይፋ እንደተደረገ እየተሰማ ነው የሚገኘው እና በአሁኑ ወቅት በርካታ መረጃዎች ቤንጃሚን ሼሽኮ የቀድሞ አጥቂ ራስሙስ ሆይሉንድ በክለቡ በነበረው ቆይታ የደረሰበት አይነት ከፍተኛ ጫና እንዳይደርስበት ከተፈለገ አስቸኳይ ረዳት ሌላ አጥቂ ሊመጣለት ይገባል እያሉ እያነሱ ነው የሚገኙትና ታዲያ ከአጥቂ ጋር በተያያዘ ማይክል ካሪክ ይህንን የአጥቂ ክፍተት በሚገባ የተረዱት ይመስላል። የክለቡ ባለቤቶች ልምድ ያለው ተጠባባቂ አጥቂ እንዲያስፈርሙም መመሪያ ሰጥቷቸዋል ተብሏል፣ ነግሯቸዋል ተብሏል ካሪክ። እናም በዚህ መሰረት እንደ አይቫን ቶኒና ዳኒ ዌልቤክ ያሉ ተጫዋቾች ጭምር ስማቸው ከዩናይትድ ጋር ሲነሳ ነበር ባለፉት ሳምንታት። ከእነዚህ ተጫዋቾች በተጨማሪ ዩናይትድ ይበልጥ ስኬታማ የሚባል ዝውውር ለመፈጸም እያሰበ ሲሆን በአሁኑ ወቅት በሰንደርላንድ ቤት በጣም አስደናቂ ብቃት እያሳየ ከሚገኘው ኔዘርላንዳዊ አጥቂ ብሪያን ብሮቤ ጋርም ስሙ እየተነሳ ነው የሚገኘው። ዩናይትድ ይህንን የቀድሞው የአያክስ ተጫዋች ከኤሪክ ቴን ሃግ ጊዜ ጀምሮ ሲከታተለው እንደነበር የተገለጸ ሲሆን አሁን ላይ በፕሪሚየር ሊጉ በተለይ ራሱን ካረጋገጠ በኋላ ተጫዋቹ ይበልጥ የበርካታ ክለቦችን ትኩረት ስቧል። የ24 ዓመቱ ተጫዋች ባለፈው ዓመት 8 ግቦችን ማስቆጠር የቻለ ሲሆን ከግቦቹ ባሻገር ግን አስገራሚ አካላዊ ጥንካሬና ኳስን በጫና ውስጥ ሆኖ ይዞ የመቆየት ብቃቱ የዩናይትድ መልማዮቹን ቀልብ መሳብ ችሏል ተብሏል። በተጨማሪም በዓለም ዋንጫ ላይ ለኔዘርላንድ ብሔራዊ ቡድን ያሳየው አስደናቂ ብቃት የገበያ ዋጋው ይበልጥ እንዲነር አድርጎታል እየተባለ ነው የሚገኘው። በአሁኑ ሰዓት በአውሮፓና በእንግሊዝ በርካታ ክለቦች ተጫዋቹን ለማስፈረም ፉክክር ውስጥ ገብተዋል። ሰንደርላንድ ግን ከተጫዋቹ ሽያጭ እስከ 47 ሚሊዮን ፓውንድ ለማግኘት ማለሙን ዘገቦች እያሳዩ ነው የሚገኙት። የተጫዋቹን ሁኔታ አስመልክቶ የወጡ መረጃዎች እንደሚያሳዩት የብሪያን ብሮቤ ግዙፍ አካላዊ ብቃትና ፊቱን ወደ ግብ መልሶ የመጫወት ችሎታው በአውሮፓ ታዋቂ መልማዮች መረብ ውስጥ ከፍተኛ ትኩረትን ስቧል። የጀርመኑ ስቱትጋርት የአጥቂ መስመሩን ለማጠናከር ተጫዋቹን በቅርበት ከሚከታተሉ ክለቦች አንዱ ነው። በተመሳሳይ የስፔኑ አትሌቲኮ ማድሪድ እና የጣሊያኑ ጁቬንቱስም ይህንን ተጫዋች በራዳራቸው ውስጥ እንዴት ማካተት እንደሚችሉ እያጤኑበት እንደሚገኙ እየተዘገበ ነው የሚገኘው። ከዛ ውጭ በእንግሊዝ ውስጥም ማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም እና አስቶን ቪላ ይህንን የኔዘርላንድ ብሔራዊ ቡድን አጥቂ በስብስባቸው ለማካተት መልማዮቻቸውን አሰማርቷል ተብሏል። ትራንስፈር ማርኬት የተጫዋቹን ዋጋ 30 ሚሊዮን ዩሮ አድርጎ ቢያስቀምጥም የሰንደርላንድ ቦርድ ግን ድርድሩን ለመጀመር እጅግ ከፍተኛ ገንዘብ እንደሚፈልግ የወጡ መረጃዎች ይጠቁማሉ። የሊጉ ክለቦችና የአውሮፓ ታላላቅ ክለቦች ተጫዋቹን ለማስፈረም ከ50 እስከ 55 ሚሊዮን ዩሮ የተጣራ የዝውውር ሂሳብ ማቅረብ ይኖርባቸዋል እየተባለ ነው የሚገኘው እና ኢኒዮሶች ግን ይህንን ተጫዋች ለማስፈረም አንደኛ የአማካይ ክፍል ላይ ያላቸውን የዝውውር እቅድ በደንብ ማጤን እንዳለባቸው እየተነገረ ነው የሚገኘው። ከክለቡ የሚወጡ ተጫዋቾችን ጉዳይ አንደኛው እዚህ ዝውውር ላይ ተጽዕኖ እንደሚያደርግ እየተሰማ ነው የሚገኘው። ፌሊክስ ኔሚቻን በተመለከተም ዛሬ በጣም በርካታ ጉዳዮች እየወጡ ነው የሚገኙት። ማንቸስተር ሲቲ ሚስ ተጫዋች ላይ እጁን ማስገባቱ እየተሰማ ነው የሚገኘው። ባለፉት ወራት ከተለያዩ ክለቦች ጋር ስሙ ሲያያዝ ቆይቷል። የቦሩሲያ ዶርትሙንድ አማካይ ፌሊክስ ኔሚቻ በተለይ በዓለም ዋንጫው ላይ ለጀርመን ብሔራዊ ቡድን ካሳየ አስደናቂ ብቃት በኋላ
ከተጫዋቹ ዝውውር ጋር የሚናፈሱ ወሬዎች ይበልጥ ተቀጣጥሏል ማለት ይቻላል። በቅርብ የወጡ መረጃዎች እንደሚያሳዩት ኒውካስል ዩናይትድ ይህንን አማካይ ለማስፈረም ፍላጎት ያሳየ ሌላኛው ቡድን ሆኗል። የጀርመኑ ቢልድ እንደዘገበው ተጫዋቹ ይበልጥ ፍላጎት ያሳየውና ልቡ ያዘነበለው ወደ ማንቸስተር ዩናይትድ ለመዘዋወር እንደሆነ እየተሰማ ነው የሚገኘው። ሲቲም ሌላኛው በተጫዋቹ እቅድ ውስጥ ያለ ቡድን ነው። ተጫዋቹ ከእንግሊዝ ክለቦች በተጨማሪ ከሪያል ማድሪድና ባየር ሙኒክ ጋርም ስሙ እየተነሳ ነው የሚገኘው። ተጫዋቹ ያው እንደሚታወቀው የእግር ኳስ እድገቱን በማንቸስተር ሲቲ አካዳሚ እንዳሳለፈ ይታወቃል። በ2021 ወደ ቮልፍስቡርግ ከመዘዋወሩ በፊት ለሲቲ ዋናው ቡድን 3 ጨዋታዎችን ማድረግ እንደዚሁ ችሏል። በቮልፍስቡርግ 2 ዓመታትን ካሳለፈ በኋላ በ2023 ወደ ቦሩሲያ ዶርትሙንድ ማምራቱ እንደዚሁ ይታወቃል። ተጫዋቹ ከዶርትሙንድ ጋር ያለውን ኮንትራት እስከ 2030 ያራዘመ ሲሆን ለዚህ የክረምት የዝውውር መስኮት የሚያገለግል የውል ማፍረሻ የለውም። ነገር ግን በአንዳንድ ሪፖርቶች መሰረት በ2027 የሚነሳ የ80 ሚሊዮን ዩሮ የውል ማፍረሻ ተቀምጦለታል። ይህ የገንዘብ መጠን በ2028 ወደ 70 ሚሊዮን ዩሮ ዝቅ ይላል። ነገር ግን አሁን ለተጫዋቹን ማስፈረም የሚፈልጉ ክለቦች ዶርትሙንድ የሚጠይቀውን ዋጋ ለመክፈል ከባድ ያደርግባቸዋል የሚሉ መረጃዎችን በስፋት እየወጡ ይገኛሉ። ሌላኛው ጉዳይ የቀድሞው የአርሰናል ተጫዋች ኢያን ራይት በኤሊዮት አንደርሰን ጉዳይ ከዩናይትድ ጋር አያይዞ ያነሳውን ሀሳብ እናንሳ። ኤሊዮት አንደርሰን ከማንቸስተር ዩናይትድ ይልቅ አሰልጣኝ ፔፕ ጋርዲዮላ የሌሉበት ማንቸስተር ሲቲን መምረጡ አስገርሞኛል ሲል የቀድሞው የአርሰናል ታሪካዊ ተጫዋች ኢያን ራይት ተናግሯል። በሁለቱ የማንቸስተር ከተማ ክለቦች ይፈለግ የነበረው እንግሊዛዊ አማካይ ኤሊዮት አንደርሰን በተለይም በዩናይትድ በጣም በጥብቅ ይፈለግ ነበረ እና ምርጫው ሲቲን በማድረግ የክለቡ ክብረ ወሰን በሆነ 116 ሚሊዮን ፓውንድ ወደ ሲቲ ለመቀላቀል መስማማቱ የሚታወቅ ነው እና እንደሚታወቀው ያው ዩናይትድን ተጫዋች ቢፈልግም ኖቲንጋም ፎረስት ግን ያስቀመጠው የመሸጫ ዋጋ ውድ መሆን እንዲሁም የተጫዋቹ ከፍተኛ ደሞዝ ዩናይትድ ከዝውውሩ እንዲወጣ ማድረጉ የሚታወቅ ነው። ከተጫዋቹ ወደ ሲቲ ለማምራት መወሰን ጋር በተያያዘ አስቴቱን የሰጠው የቀድሞ የአርሰናል ተጫዋችና የወቅቱ ተንታኝ ኢያን ራይት አንደርሰን ከዩናይትድ ይልቅ አሰልጣኝ ፔፕ ጋርዲዮላ የሌሉበት ማንቸስተር ሲቲ መምረጡ በጣም አስገርሞኛል ሲል አንስቷል። አንዳንድ ዘገባዎች እንደሚያሳዩት አንደርሰን ከገንዘብ ጋር በተገናኘ ብቻ ሳይሆን የመጀመሪያ ምርጫው ማንቸስተር ሲቲን ማድረጉን ዝውውሩ እንዲፋጠን ምክንያት ስለመሆኑ ገልጿል። ተጫዋቹ በአሁኑ ወቅት ሙሉ ትኩረቱን በዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር በማድረግ ከውድድሩ መጠናቀቅ በኋላ በሲቲ ፊርማውን ለውሃ ሰማዮቹ እንደሚያኖር ይጠበቃል። ነገር ግን ይሄ ውሳኔው እንዴት ከትልቁ ዩናይትድ ይልቅ ሲቲን መረጠ በሚል ኢያን ራይት ያነሳው ጉዳይ የበርካታ መገናኛ ብዙሃንን ቀልብ የሳበ ጉዳይ ሆኗል። በመጨረሻም ትናንትና በነበረው ፕሮግራማችን በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን በኮሜንት አድርሳችሁናል። የእናንተን ሀሳብ አስተያየት ላንሳ። እስራኤል ወንድም ሰላም፣ የማን ዩናይትድ ቤተሰብ አሌክዛንደር አርኖልድ ለክለባችን አያስፈልግም ምክንያቱም ከዚህ በፊት በሊቨርፑል ስለተጫወተ የሚል አስተያየት ሰጥቷል። ምንተስኖት ሳሙኤል ለሰጠን አስተያየት እናመሰግናለን። ሰብሪን ሱልጣንም እንደዚሁ እጅግ አድርገን እናመሰግናለን። ሙሴ ገብረ ሕይወትም በጣም አድርገን እናመሰግናለን። ሙባረክ በዚህ ሰዓት ስለ ዩናይትድ ምንም ባልለው እወዳለሁ ምክንያቱም ምንም ተጨባጭ ነገር የለም የሚል አስተያየት ሰጥቷል። ያው መታገስ ያስፈልጋል። እንግዲህ የዝውውር መስኮቱ ከተከፈተ ገና ሳምንታት ተቆጥሯልና በርካታ ተጫዋቾችን እየሰማን ነው። በእርግጥ ዘግይተዋል ኢኒዮሶች፣ ነገር ግን ያው አሁን መታገስ ያስፈልጋል እና እንደ ማቲያስ ፈርናንዴዝ ያሉ ዝውውሮች ደግሞ ሊጠናቀቁ ከሚችሉ ዝውውሮች አንዱ እንደሚሆን ይሰማኛልና ሙባረክ ግን እጅግ አድርገን እናመሰግናለን። የዘውትር ተሳታፊያችንና ቤተሰባችን ነው ሙባረክ። ከዛ በተጨማሪ በረከት አብ ኢኒዮስ ከፍተኛ ገንዘብ ማውጣት አይፈልግም፣ በእንቅርት ለጆሮ ደግፍ እንዲሉ የኡጋርቴ ጉዳት የዝውውር ሂደቱን እንዳያበላሸው ስጋት ገብቶኛል። ግሎሪ ማን ዩናይትድ ብሏል። እጅግ አድርገን እናመሰግናለን። ይነበብ ተርፎ ማቲያስ ፈርናንዴዝ ወደ ክለባችን ከመጣ በጣም ደስ ይለኛል። ከአዲስ አበባ ወርቁ ሰፈር ይነበብ ተርፎ የዘውትር ተከታታያችን ለሰጠን አስተያየት እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ስለምትሰጡን አስተያየትና ስለምትሳተፉ እጅግ አድርገን እናመሰግናለን። አዳዲስ ዩናይትዳውያን ቤተሰቦች ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሁላችሁም በያላችሁበት ሰናይ ጊዜ ተመኘን። ቻው ቻው።